በአማራ ክልል ከነገ ጀምሮ በሚካሄደው አጀንዳ ማሰባሰብ ነዋሪው በንቃት እንዲሳተፍ የኢትዮጵያ ሀገራዊ ምክክር ኮሚሽን ጠየቀ። የኮሚሽኑ ኮሚሽነር መላኩ ወልደ ማርያም በሰጡት መግለጫ በአማራ ክልል የአጀንዳ ማሰባሰብ የምክክር ሂደቱን ውጤታማ ለማድረግ የተሟላ ዝግጅት ተደርጓል ብለዋል። የአጀንዳ ማሰባሰቡ በክልሉ 267 ወረዳዎች የሚካሄድ መሆኑን ጠቁመው በዚህም ከ4500 በላይ የተለያዩ የህብረተሰብ ክፍሎችን የወከሉ ተሳታፊዎች መለየታቸውን ገልጸዋል። ከመጋቢት 27 እስከ ሚያዝያ 4 ቀን 2017 ዓ.ም በሚቆየው የአጀንዳ ማሰባሰብ ሂደት የማህበረሰብ ተወካዮችን ጨምሮ ተጽዕኖ ፈጣሪ የማህበረሰብ ክፍሎችና ሌሎች ባለድርሻ አካላትን ያካተተ 6000 ወኪሎች ይሳተፋሉ ብለዋል። የቅድመ ዝግጅት ስራው ስኬታማ እንደነበር ጠቅሰው አጀንዳ የማሰባሰብ ሂደቱም የበለጠ ስኬታማ እንደሚሆን እምነታቸውን ገልጸዋል። በክልሉ የሚሰበሰቡ አጀንዳዎች ለሀገራዊና ክልላዊ መግባባት የጎላ ፋይዳ እንዳለው በመረዳት ተሳታፊዎች የተሻሉ ጉዳዮች ላይ በማተኮር እንዲወያዩ ጠይቀዋል። ኮሚሽነር ዶክተር ዮናስ አዳዬ በበኩላቸው በክልሉ በሚከናወነው የአጀንዳ ማሰባሰብ ሂደት የተለያዩ ማህበረሰብ ክፍሎችን የሚወክሉ አካላት እንዲካተቱ ተደርጓል ብለዋል። በአጀንዳ ማሰባሰብ ሂደቱ ሴቶች፣ አካል ጉዳተኞች፣ ተፈናቃይ ወገኖችና ሌሎች ወኪሎች እንደሚሳተፉም አስረድተዋል። ኮሚሽኑ ቀደም ሲል በ10 ክልሎችና 2 ከተማ አስተዳደሮች አጀንዳ ማሰባሰብ ስራ ማከናወኑ ይታወሳል።